የኢቢኤስ ሶስቱን ቻናሎች ማለትም ኢቢኤስ ኤችዲ፣ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ? የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ፣ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን። ቀናትን እየወለደ እነሆ ዛሬ 7ኛው ቀን ዕለተ ሰንበት ዕለተ እሁድ ላይ ደርሰናል። ይህ ዘወትር እሁድ በዚህ ሰዓት የሚቀርብላችሁ እሁድን በኢቢኤስ የተሰኘው ሳምንታዊ ፕሮግራማችን ነው። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ፕሮግራሙን እያዋዛን እስከ 10 ሰዓት ድረስ ከእናንተ ጋር የምንቆየው የፕሮግራሙ አቅራቢ ፍሬያቴ ማነ፣ እኔም ማስፋው መሸሻ በጋራ መሆን ነው። አብራችሁን ቆዩ። መልካም ቆይታ። አስፋው፣ ሳምንቱ እንግዲህ በአንተ በኩል ምን ይመስል ነበር? በእኔ በኩል እንግዲህ ሳምንቱ በጣም ጥሩ ነበር። በርካቶች እንግዲህ በተለያየ መንገድ አስተያየቶቻቸውን ሲያደርሱ ነበር። በግል ለኔ ነው ምንሽና ጥሩ ነው፣ መበረታት ያለበት ፕሮግራም ነው ይላሉ። ትምህርታዊ ነው፣ እንዲሁም ደግሞ ሐሳብ ግንዛቤ እንዲያስጨብጠን የሚሰጠን ፕሮግራም ነው ብለውኛል። እንግዲህ በኔ በኩል በተለይ ደግሞ ባለፈው ሳምንት እዚህ ሽኖ ላይ ያቀረብነው የደረጀ ኃይሌ ሰርግ ብዙዎች ተመልክተውታል። ስለ ሰርጉም ደግሞ አንዳንድ አስተያየቶች ደርሱኛል። እሱን ደግሞ ወደ በኋላ ላይ እናወራለን። ባንቺስ በኩል ምን ይመስል ነበር? በኔ በኩልም እንግዲህ እንዳልከው እጅግ በጣም የደስ የሚሉ አስተያየቶች ነበር የደረሱኝ። እንዳልከው የደረጀ ሰርግም በጣም ብዙ ሰው ያው ከሰርጉ በፊት ነው እኛ ጋር መጥቶ የነበረው። እሱም በጣም የሚጠብቀው የነበረ ሰው ነው። እጅግ በጣም ደስ ብሏቸዋል። እንዲሁም ደግሞ የውሎ የተሰኘው ፕሮግራማችን እጅግ በጣም ተወዳጅ ነበር። ብዙ ሰዎችን ጥሩ አስተያየት ሰጥተውኛል እስካሁንና እኛም ከዚህ በኋላ በርትተን እንሰራለን፣ ብዙ ጉዳዮችን እንዳስሳለን፣ ብዙ ስራዎችንም እንቃኛለን። እንግዲህ ከኛ ጋር ጥሩ ጊዜ እንደምታሳልፉ ተስፋ አደርጋለሁ። አሁንም እንግዲህ የተለያየ አስተያየቶቻችሁን በቀጣዩ ፕሮግራማችን ላይ ወደፊት በምናስተላልፈው ፕሮግራማችን ላይ እናንተ አስተያየት እንዳይለየን እንላለን። ፕሮግራማችን ለዛሬም ደግሞ ብዙ ነገሮችን አካቶ ይዞ ቀርቧል። እንግዲህ በማህበራዊ እንደተለመደው በማህበራዊ ጉዳዮች ላይ፣ በመዝናኛ ላይ እንዲሁም ደግሞ ትምህርት ያስጨብጣሉ ብለን ባሰብናቸው ፕሮግራሞች ላይ የተለያዩ ዝግጅቶችን ወደ እናንተ ለማቅረብ ዛሬም ዝግጅታችን ጨርሰን ወደ እናንተ ቀርበናል። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንግዲህ ሌላው በዚህ ሳምንት አቢላቀ ሁለተኛ አልበሟን ለቀለች። የኔ አበሻ የተሰኘው አልበም ለቀለች። የኔ አበሻ እንግዲህ በነጠላ ዜማም ሰምተነዋል። ለብዙ ጊዜ እጅግ በጣም ተወዳጅ ዘፈን ነበር። አሁንም በማድመጥ ላይ እንገኛለን። በጣም እኔ ከኔ ጀምሮ በጣም ነው የምወደው። ወደ ዩቲዩብ ላይ ከ20 ሚሊዮን በላይ ታይቶላታል። በጣም እና እጅግ በጣም ተወዳጅ የነበረ ዘፈን ነው። አሁን እዚህ ላይ ማካተዋለች። የሚገርም እዚህኛው አልበሟ ላይ ወደ 7 ግጥም 11 ዜማ የሰራችው ራሷ ነች። እጅግ በጣም ጎበዝ ዘፋኝ ነች በጣም እና ለየት የሚያደርገው ይሄ አልበም ምንድነው ሙሉ ገቢው ለመቄዶንያ እንዲሆን ያደረገችው ሙሉ ነው። የመቄዶንያ መስራች የሆነውን ቢኒያም የሚለው ሁሌ ያለና ሰው ለመርዳት ሰው መሆን በቂ ነው ይላል። ሁላችንም ይሄንን ገዛን ማለት የመቄዶንያ የእርዳታ አንደኛው አካል ሆነናል ማለት ነው። ስለዚህ ሙዚቃዋንም እያጣጣምን እንግዲህ መርዳት የምንችለውን ነገር ብንረዳ በዚሁ እጅግ በጣም ደስ የሚል ተግባር ነው።
በጣም ጥሩ ነው እንግዲህ እንዳልሽም ደግሞ ኦሪጂናል ካሴቱን ሁላችንም እጅ ይገኛል ያው እንደውም አንቺ ገዝተሽዋል ገዝቻለሁ እኔ አልገዛትም ግን እርግጠኛ ሁኚ ነገ ጠዋት የመጀመሪያ ስራዬ ይሄን ሲዲ መግዛት ይሆናል ሁላችንም ደግሞ ድርሻችን እንድንወጣ በዚሁ እናሳስባለን ሌላው በዚህ እንዳለ አዲሱ ነገር ምንድነው ሸገር ኤፍኤም 102.1 የሬዲዮ ጣቢያ ሰሞኑን 10ኛ ዓመቱን እያከበረ ነው የሚገኘው ይህ የሬዲዮ ጣቢያ እንግዲህ ለመጀመሪያ ጊዜ በግለሰብ ደረጃ የተፈቀደና በጣም ተወዳጅነትን ያተረፈ ነው ብዙ መረጃዎችም ለህብረተሰቡ ይሰጣል እኔ እንደውም አንድ ነገር አስተዋውሳለሁ የዛሬ 18 ዓመተኛ ኤፍኤም አዲስ ስንከፍት የመጀመሪያዎቹ በመንግስት ደረጃ የተከፈተው ኤፍኤም አዲስ 97.1 የኛ ነበር ከዛ በመቀጠል ነው ሸገር ሬዲዮ ጣቢያ በሚተከፈተበት ጊዜ ተወዳጅነትን ያተረፈ የሬዲዮ ጣቢያ ነው ብዙ ጊዜ የሚያዘወትሩትም የኢትዮጵያዊ የሆነ ይዘት ያላቸው መልእክቶችን በማስተላለፍ ይታወቃል በዚህ አጋጣሚ በኢቢኤስ ስም እንኳን ደስ አላችሁ ለማለት እንፈልጋለን ሸገርን እንግዲህ ሁላችንም ተወዱት ጣቢያ ነው እኛም እንወደዋለን እንኳን አደረሳችሁ ስለ ፕሮግራማችን አንስተን ቅድም አውርተን ነበር ይሄኛው ስቴጅ አሜሪካ ነው ወይ የሚሉ ብዙ ጥያቄዎች አሉ ባለፈው ፕሮግራማችን ላይ አስቼ ተናግሬ ነበር ይሄ ኢትዮጵያ አዲስ አበባ ውስጥ የሚገኘው ገርጂ አካባቢ ነው በደም ሰፋ አድርጎ ለመናገርና ከኔ አልፎ ሄለን በርሄንም ጠይቀዋት ነበር አሜሪካ ነው ወይ አሜሪካ ደርሰሽ መጣሽ የሚሉትም ነገር አለና አንዳንድ ሰዎች ደግሞ ካስፋው ጋር ካንተ ጋር በመስራቴ ላይፍ ኢን አሜሪካ የነበረው ላይፍ ኢን ኢትዮጵያ ሆነ ወይ እንደዚህ አይነት ነገሮች አሉና እስቲ ምን ትላለህ ባንተ በኩል መቼስ ኢትዮጵያን ያለ ነው ልክ ነው አሁን በትክክል የምንገኘው ኢትዮጵያ አዲስ አበባ በልዩ መጠሪያ ስሙ ገርጂ አካባቢ ነው በኢንካም ስቱዲዮ ነው ፕሮግራማችን እየተቀረጸ የሚገኘው ግን ላይፍ ኢን አሜሪካ ሊቀርም አይችልም አሁን እዚህ ነው ያለው እዚህ ካለው ድረስ እሁድን በኢቢኤስ በሚለው ፕሮግራማችን በቃ ኢትዮጵያ ስትመጣ ላይፍ ኢን ኢትዮጵያ አሜሪካ ስቴት ላይፍ ኢን አሜሪካ አሜሪካን ስቴት ላይፍ ኢን አሜሪካ እዚህ ሀገር ደግሞ ሳለው እሁድን በኢቢኤስ ሁለቱም አንድ ላይ የምንሰራበትን መንገድ እያስተካከለን ያለነው እሱ በሂደት ነው የሚገኘው ግን አስፋውዬ ብዙ ነገሮችን ነው የምንዳስሰው ስለዚህ የአዲስ አበባን የኢትዮጵያን ህይወትም በዛውም እያየነው ነው ስለዚህ ላይፍ ኢን ኢትዮጵያ ብትለው እስቲ እንግዲህ እሱን እንመካከርበታለን እሺ ለሰጣችሁን አስተያየት በጣም እናመሰግናለን እንግዲህ ድጋፋችሁ አይለየን ሌላው በዚህ ሳምንት እንግዲህ በታዋቂ ሰዎች በደረገጻቸው የጻፉት አንዳንድ መረጃዎች አሉ ይሄ ምንድነው በብዛት የጻፉት ስለ ሌብነት የዘርፊያ አይነቶችን በተመለከተ ነው የዘርፊያ ወይም የነጠቃ ወይም የሌብነት ድርጊቶች በከተማችን ይካሄዳሉ ከነዚህ መካከል ላቦሮ ሸዋሸዋ እንዲሁም ደግሞ ብዙ ስም የተሰጣቸው የሌብነት አይነቶች አሉ ህብረተሰቡ መገንዘብ አለባቸው በሚል ነው ይሄንን ያነሳ ነው ምንድነው መሰለሽ ብዙውን ጊዜ በቀን ነው ይሄ የሚከሰተው ይሄ በሚከሰትበት ጊዜ ላይሽ ላይ በማስተዋወቅ በመጥፋትም ውሃ በመድፋትም በተለያየ አይነት መንገድ እንርዳዎት በማለት ሞባይልን ወይም ደግሞ ገንዘብን የተለያዩ ዶክመንቶች ከኬስ ሊዘረፉ ወይም ሊነጠቁ ይችላሉ ስለዚህ ህብረተሰቡ እንዲህ አይነት ጥቃት ቢደርስበትና እንዲህ አይነት ድርጊት ተተፋ ተስታወቀ ተብሎ በሚደረግበት ጊዜ እድሉን ለነዛ ንርዳ ብሎ ለሚመጡ ሰዎች አለመስጠት ጠቃሚው ጎጁ ነገር ግን አታስብም እኮ አሁን እንደዚህ ነገሮች ቢያጋጥሙ ሌብነት ነው ብለው ብዙም አናስብም ብዙ ጊዜ ኢትዮጵያኖች ይሄ መልካም አስተሳሰቡም ስላለን ይሄ ቢያስታውክብ ወይም ሌላ ነገር ቢያረግ ይሄ በአንድ ነገር ነው እንጂ መጥፎ ነገር ይሄ ሌባ ነው ብለም ታስበው ቅጽበትም አይኖርም ግን ሁላችንም በሁለት ነገር ማየቱ ይበጃል ብዬ አስባለሁ ሻሻ ተብሎ የሚጠራው አንዱ የአሰራረቅ ወይም የዘርፊያ ዘዴ ታክሲ በምትይዝበት አሁን አብሮ የተቀመጠ ሰው መስኮት ልክፈት ሊል ይችላል አንተ መስኮት ወይም ክፈች ሊል ይችላልና መስኮቱን ለመክፈት በመታረገው ጥረት ከኪስም እንደሚወስድ አጣቀም አንዳንድ የምሰማቸው ነገሮች ደግሞ አሉ ምንድነው ይሄ የሚያደነዝዝ ነገር የሚጠቀሙት ነገር አለ ይባላል አሁን ትላንትና እንደውም አንድ ወዳጅ የምነገረኝ ስልኬ ጠፋብኝ ብሎ ሲያወራልኝ ነበር ስልኩ እንዴት ነው የጠፋው ቆም ያለው ታክሲ እየጠበቅኩኝ አለና አንድ ልጅ አጠገቤ መጥቶ ሰላም እያለኝ ማስታውሰው ሰላምታውን ነው አለ መጨረሻ ስልኩ የለም ምን እንደሚጠቀሙ ማላቅም ግን ደነዘዝኩኝ አለ ከዛ ስልኩ ሲፈልገው አጣውና ብዙ አይነት የዘርፊያ አይነቶች አሉ ሁላችንም መጠንቀቅ ያለብን ነገሮችን መጠንቀቅ አለብን እኔም አንድ ጓደኛዬ ባለፈው በጣም ተበሳሽቶ ነበርና ስልኩ ይጠፋበትና ወዲያው ነው ሌላ ስልክ በመያዝ እሱ ስልክ ላይ ይደውላል በኋላ ዘራፊው ያነሳዋል ስልኩን
እባክህ የስልኩ ባለቤት ነኝ ስልኩን ላክልኝ ስለው የታጊንቺ ቻርጀሩን ሰጠኛለህ አሉ እና እንዲህ አይነት ነገሮች ይከሰታሉ ብዙ ጊዜና ህብረተሰባችን ደግሞ አንዳንድ ጊዜ ያለማወቅ ወይም ደግሞ በኢትዮጵያዊነታችን ብቻ መጠቃተም የለብንም እኛ እንደዛ ነው እናስበው ቅድም ስትይ ግን አሁን ነገሮች ሁሉ ተቀይረዋል ዘራፊው ቻሉ ምንድነው ማድረግ ያለብን የዚህን ጊዜ የዋህነትና ምንም ማረጋግጥ ቸልተኝነቱን ትቶ ምንድነው ጥንቃቄ መውሰድ ያስፈልጋል ከዚህ ጋር በተያያዘ እንግዲህ የሰሞኑን የሰማሁት የአንድ ለየት ያለ ደግሞ የስርቆት አይነት መጥቷል ከተማችን ውስጥ በማታ መኪና በመታሽከረክሪበት ጊዜ መኪናው መስታወቱ ላይ እንቁላል ይወረውራሉ እንቁላል ሲወረወር እንግዲህ እንቁላል እንደምታውቂው አስኳል አለ አስኳሉ ቢጫ ይሆናል በሚሆንበት ጊዜ ዋይፐሩን ስትጠቀሚው ደግሞ ውሃ ስንጠቀም ይዘጋዋል መኪናውን መስታወቱን የማየት እይታውን እየቀነሰ ይመጣል እዚህ ውሃ በምትረጭበት ጊዜ እንደገና ደግሞ መቶ ያነጠዋል መኪናው ጉም ያደርገዋል ወርጄ መኪናዬን ላጥለበን ብትይበት ጊዜ አደጋው ሊከሰትብሽ ይችላል የዚህን ጊዜ ማድረግ ያለብሽ ወይ መኪናው አጋሽቶ መቆም ነው ወይ መኪናውን ማቆም ነው ባለበት በዚህን ሰዓት የሌብነቱ የወንጀሉ ድርጊት የከፋ ደረጃ ሊያደርስ ይችላል ማለት ነው አሽከርካሪውና ይሄንን እንግዲህ ህብረተሰባችን እንዲጠነቀቅበት እናሳስባለን እንግዲህ እስካሁን ስናወራ የነበረው ትንሽ ጭንቅ የሚያረግ ነገር ቢሆንም ግን ህብረተሰቡ መገንዘብ ያለበት ጉዳይ ነው ብያስባለሁ ከዛ በመቀጠል አሁን የምናወራው ሰሞኑን ባለፈው ሳምንት የተፈጸመውን የደረጀ ኃይሌን ሰርግ ነው ደረጀ ኃይሌ እኛም ጋብዘው ነበር በየሳምንቱ እየተዳሩ ነው አዎ በየሳምንቱ እንግዲህ እየተዳሩ ነው ስለ ሰርግ ካነሳን አይቀር መቅደስ ጸጋዬን በቅርብ እንዳገባች አይተናል እንዲሁም እዚህ ጋብዘናት ነበር እና እንደውም ኢቢኤስ የጫጉላ ሽርሽር እንድታሳልፍ ወይም ደግሞ ሃኒሙን የሲሸልስ ለምስቀን ትሪፕ እንድትወጣ ጋብዟት ነበር እንዴት ሆነች ሄደች ወይስ አይ መጓቾቹን እየሰራች ነው ሄዳለች በርግጥ ፎቶግራፎች አድርሳናለች ጥሩ ጊዜ ያሳለፈች እንደሆነም ያንዳንድ መረጃዎች ደርሰውናል አሁንም እንግዲህ መልካም የጫጉላ ጊዜ እንዲወላትና ጥሩ ጊዜ ሞር እንደታሳለፍ ደግሞ ግብዣችን ነው አሁንም በኢቢኤስምና በፕሮግራማችን ስን ለመቅደስ ጸጋዬ መልካም ወዱ እንመኝላታለን ደረጀ ኃይሌ እንደምታውቁት እንግዲህ የህዝብ ልጅ ነው ደረጀ ኃይሌ በጣም ቆንጆ ሰርግ ነበረ እኔ እንኳን በለቱ ባይመቸኝም ቦታው ላይ አልነበርኩም ግን መረጃዎች ደርሰውኛል በጣም ደስ የሚል ነበር እንደው የደረጀ ኃይሌ ሰርግ ሳይሆን የደረጀ ኃይሌ ኮንሰርት ነበር ሲባል ነበር መግቢያ ቢኖር ነው ደረጀ ኃይሌ ዘግቶ ነበር የነበሩት ሙዚቀኞች የነበሩ ታዋቂ ሰዎች በጣም ብዙ ነበሩ እንደ ሙዚቀኞቹ ብዛት እንደውም ተሰማ የድሮ በቴሌቪዥን የሚተላለፉት ይልሻል ህብረት ትርኢት ነበር የሚመስለው የሚል አንዳንድ ወሮች ሰምቻለሁ በጉጉት ሲጠበቅ የነበረ ነው ለምን እስካሁን ትንሽ ረጅም አመት ቆይቷል ሳያገባና ብዙም ሰው የሚጓጓለት ሰርግ ነበር ለዛ ነው ብዙ ታዳሚ ነበር እና እጅግ በጣም ቆንጆ እንደነበር ነው የሰማሁት እኔም ብዙ ዘፋኞች ነበሩ የነበረው እዛ ራሱ ብዙ ጊዜ ካየ ኬክ ከተቆረሰ በኋላ ሰው የመሄድ ነገር አለና እዛ ግን እስከ መጨረሻው ሰዓት ላይ ታዳሚው እጅግ በጣም ደስ የሚል ጊዜ እንዳሳለፈና የደስታው ተካፋይ እንደነበሩ ነው የሰማሁት የደረጀ ኃይሌስ የሰርግ ስነ ስርዓት ምን ይመስል ነበር የሚለውን ትንሽ ቀንጨብ አድርገን እናሳያቸዋለን ከኛ ጋር ጥሩ ጊዜ እንደምታሳልፉ ተስፋ እናደርጋለን መልካም ቆይታ
የኢቢኤስ ሶስቱን ቻናሎች ማለትም ኢቢኤስ ኤችዲ፣ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ? የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ፣ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለመቆራረጥ መከታተል ይችላሉ። ሮክ ቲቪ ከሌሎች በአቅራቢያው ከሚገኝ እንደ ቤስት ባይ ያሉ የኤሌክትሮኒክስ መሸጫ ሱቆች ወይንም በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን